እግዚአብሔር ይመስገን። እንግዲህ በባለፈው ክፍል እንዳየነው የድር ድራማ ቀጣይ ክፍል ይሄ ነው ማለት ነው። እንግዲህ ሜርሲ ምኒልክን ስልክ ሲያወራ ሰምተው ያንን እንደ ማስረጃ ይዛ እንግዲህ ልትበቀለው አስባለች ማለት ነው። ስለዚህ ምኒልክ ደግሞ ሜርሲ ምኒልክን አብረን እንስራ እንግዲህ የሚኒልክ ላቀድከው ተንኮል ተባባሪ መሆን እፈልጋለሁ ብላ እንግዲህ እያስፈራራች በማስረጃ ስልክ በሚያወራው ማስረጃ እንግዲህ እሱን ወጥመድ ውስጥ ልትከተው አስባለች። በዚህ መሃል እንግዲህ ቁጭ ብለን እናውራ ምናምን ይባባሉና እሷም ደግሞ ከሱ ጋር ለወንድሟ ልጅ ትንሽ ለወንድሟ ልጅ ሳታስብ መደራደር ትጀምራለች ማለት ነው። በዚህ መሃል እንግዲህ በድርድሩ መሃል እሱ ቢክደኝ እንኳን ብላ ስላሰበች እንግዲህ ስልኳን አንስታ ምኒልክ የሚያወራውን ነገር በሙሉ ትቀደዋለች ማለት ነው። በስልኳ ማስረጃ እንግዲህ ያዘችበት ማለት ነው። እንግዲህ ሜርሲ ስራዋ ይሄ ነው። በቃ መረጃ በመያዝ ነው ስራዋ። እንግዲህ በዚህ መሃል አምነንና ብሌን ደግሞ አምነን ከብሌን ክላስ ሄዶ ይገባል። ድንገት ነው ሄዶ የገባውና በዛ መሃል እንግዲህ እናጅሮች ብሌንን በጣም ተወዷል። አምነንም ልክ እንደዛው በክላሷ ተቃቅፈው ቁጭ ብለዋን ማለት ነው። በዚህ መሃል እንግዲህ ጄሪ የት ሄዶ ነው እያለች ትፈልጋለች። ስልክም ትደውላለች፣ ግን ልታገኘው አልቻለችም። እንግዲህ ብሌንም አሁን ምን እያደረግን ነው? እየሰራ ነው ያለነው ነገር እኮ ጥሩ አይደለም። ምን ውስጥ ነው ይሄ ያለነው እያለች ትለዋለች ማለት ነው። እሱም ደግሞ ዝም በይ፣ እየተሰማኝ ያለው ስሜት ጥሩ ስሜት ነው። ይህን ስሜት ማጣት አልፈልግም ይላታል ማለት ነው። እንግዲህ ብሌን ግን ትልቁ ፍራቻዋ ምንድነው? ጄሪ እንዳትመጣባት ስለፈራች ነው እንደዚህ የምትለው። ጄሪ ብትመጣብንስ ምናምን እያለ እንግዲህ አንድ ግቢ ውስጥ ሆነው ደግሞ ከአንድ ኢማራት ውስጥ ሆነው እንደዚህ ማድረግ በጣም ቀላል ነገር አይደለም። አንደኛ እሱ ባለትዳር ነው። እንግዲህ በዛ መሀል እሱ ምክንያት አድርጎ እንደሄድ ነው ወይ ፍላጎትሽ ልሂድልሽ ወይ በማለት መበሳጨት ይጀምርና ይነሳል ማለት ነው ለመሄድ። እንግዲህ በዚህ መሀል እንግዲህ ብሌን እንዲያኮርፋት አልፈለገችም እና በቃ ይቅርታ አድርግልኝ፣ ይቅርታ ሁለተኛ አላናድድህም ምናምን ብላ ይቅርታ መጠየቅ ትጀምራለች ማለት ነው። እሱም እንግዲህ የተወሰነ ካንገራገራት በኋላ ይቅርታዋን ይቀበላትና እዚህ ላይ እንግዲህ ብሌን መጫወቻ ታደርጓለች ማለት ነው። ፊትክን ሸፍን እያለች የፀጉር ሻሿን ታወጣና እሱን ፊቱን ማሰር ትጀምራለች። እሱም ዝም ብሎ እንግዲህ እንደምታደርገው እየሆነላት ነው ማለት ነው። ስለሚወዳት ምንም እሷን የሚያስደስታትን ነገር ስታደርግ ምንም አይቆጣትም። በቃ እሷን ለማዝናናት ነው ፍላጎቱና እያዝናናት ነው ያለው። በዚህ መሃል እንግዲህ ትሄድና እሷ እንደዛ አድርጋ በሻሽ ካሰረችው በኋላ ጉንጩን ሄዳ ሳመችው። እንግዲህ እዚህ ላይ እሱ ባለትዳር ነው። ጄሪ ደግሞ እንግዲህ ስልክ አውጥታ እየፈለገችው ነው፣ እየደወለች ነው። አምነን ጠፍቷት እየፈላለገች ነው። እሱ ግን እንግዲህ ከብሌን ጋር እሷ ክላሷ ገብቶ እየተጫወተ ነበር እሷ ጋር። እንግዲህ አምነንም ብሌን እንዳማረባትና ቆንጆ እንደሆነች አስተያየት ይሰጣታል ማለት ነው። ጄሪ ግን አምነን እንግዲህ ስልክ እያነሳላት አይደለም። እሷ ግን ደጋግማ እየደወለች ነው። ጄሪ በጣም ተናዳለች። እንግዲህ የትም ሄድኩ ሳይል ዝም ብሎ ድንገት ነው ከሰው ክላስ ገብቶ ቁጭ አለው ማለት ነው። እንግዲህ በዚህ መሃል ጄሪ ተናዳ ውጭ ቆይታ ስልክ ስትደውል ማያነሳም ውጭ ቆይታ ትመጣለች ማለት ነው። እንግዲህ መታም ወደ ቤት መግባት ትጀምራለች። ስትገባም እናት ዛህራን ታገኛታለች። እንዴ ወይዘሮ ዛህራ መጥተሻል እንዴ ትላታለች በፈገግታ። እሷም አዎ መጥቻለሁ የኔ ልጅ ትላታለች።
እንግዲህ እንግዳ በዝቶብኝ ነው እና እንደዛ ነው የዘገየሁት ትላታለች ጄሪም። እንግዲህ ማን እንዳመጣት ስትጠይቃትም የድርጅቱ መኪና እንዳመጣትና አምን እንዳላመጣት ትነግራታለች ማለት ነው። እንግዲህ እናት ዛህራንም አምነን የት ነው ያለው ትላታለች ማለት ነው። እሷም እኔ እንጃ እኔ አላቅም እኔ ፈልገዋለሁ አንቺ ለማንኛውም እረፍት አድርጊ ትላታለች። እንግዲህ ዛህራ ላይ ፈርታለች። እነሱ ግን እንግዲህ እሷም ጄሪም አይ ተይውና ዛህራ እኔ ልፈልገው በቃ ክፍል ነው የሚሆነው ሌላ የት ሄዳን ምናምን ብላ እንግዲህ ወደ ክፍል ጎራ ማለት ትጀምራለች። በዚህ መሀል እንግዲህ እናት ዛህራ በጣም የምታረገው አክት የፍራቻ አክት ነበረ። እዚህ ላይ እነሱን እንግዲህ ልጆች ናቸው እነሱን እናት ዛህራ ደግሞ ትልቅ ሰው ስለሆነ መምከርና ማስጠንቀቅ ነበረባት። እንዲህ አታርጉ ማለት ነበረባት፣ ግን ያንን አላለችም። እንግዲህ ጄሪም ወደ ውስጥ ተበሳጭታ መግባት ትጀምራለች ማለት ነው። እዚህ ማለት እንግዲህ አምነን ከብሌን ጋር እንግዲህ በጣም በቃ ልክ እንደ ፍቅረኛሞች ነው እየተጫወተ ያለው። በጣም እየተጫወቱ በቃ አቅፏት ቁጭ እያለ እየሳማት እየተሳሳሙ ምን እያሉ በቃ ልክ የጮኛሞች አይነት ጊዜ እያሳለፉ ነው ያሉት። እንግዲህ ጄሪም አምነን እያለ ክላሱን ከፍታ መግባት ትጀምራለች። ከክላሷ ግን ማንም የለም። ብትጠራም ምን ብትልም ልታገኝ ወይ ሌላት አልቻለም። እንግዲህ ብትፈልግ ልታገኘው አልቻለችም። ክላስም ገብታ የት ሄዶ ነው እያለች በጣም መጨነቅ ምናምን እና ማሰብ ትጀምራለች። እንግዲህ በዚህ መሀል እንግዲህ ሌሎችንም ክላስ እንግዲህ እየከፋፈተች እየፈላለገች ነው። እሱ ግን ያለው ብሌን ክላስ ነው ቁጭ ብሎ ያለው። ምንም ትመጣለች ብሎ ያልጠረጠረበት ሰዓት ነበረ። እንግዲህ ስትፈልግ ክላሶችንም ልታገኘው አልቻለችም። ብሌንም ጄሪም እንግዲህ ምንም አማራጭ ስላላገኘች ስልኳን አውጥታ መደዋወል ትጀምራለች። እሱ ግን ምንም ስልክ የማያነሳም። እናት ዛህራን እያስጨነቀቻት ነው። እናት ዛህራን በጣም ተጨናንቃለች። እንግዲህ ስልክ ከቤት እንዳልወጣ ደግሞ እናት ዛህራ ነግራታለች። ቤት ካልወጣ የት ነው የሄደው የት ነው ያለው እያለች ጄሪም በጣም እየተበሳጨች ነበረ። እንግዲህ ከቤት ካልወጣ የት ሄዶ ነው እያለ በጣም መጨናነቅ ትጀምራለች። እንግዲህ በዚህ መሀል ጄሪና ብሌንና አምነንም ከብሌን ክላስ እጅ ለእጅ ተያይዘው ልክ እንደ ባልና ሚስት በደረጃው ከፎቅ ይወርዳሉ ማለት ነው። እንግዲህ ጄሪና እናት ዛህራ ደግሞ ሳሎን ቁጭ ብላ ቆመው እየተጨናነቁ ስልክ እየሞከሩ ነበረ። በዚህ መሀል እንግዲህ ጄሪ ታያቸዋለች ማለት ነው። እንግዲህ ጄሪም በጣም ተበሳጨች። ደንግጧን ሁለታቸው አምነን ብዙም ድንጋጤ አይታይበትም። ብሌን ግን በጣም ተደናግጣለች። እንግዲህ የት ሄደህ ነው እኔ እየፈለኩ እኮ አላገኘሁህም ትለዋለች ማለት ነው። እሱም ደግሞ ፈልገሽ ነው ወይ ይላታል። መኝታ ክላሳችን መጥቼ ሳይህ የለህም የት ሆነህ ነው ትለዋለች። እንግዲህ እዚህ ላይ ሌላ ነገር ነው የሚያመለክትባቸው። ሁለታቸውም እጅ ለእጅ ተያይዘው እንደ ባለትዳር ነው የወረዱት ሲወርዱም የታዩት። እንግዲህ እሱም የት ሆነህ ነው ስትለው መኝታ ክላስ እንኳን አልነበርኩም ይላታል ማለት ነው። እሷም እሺ ትልና በጣም ተናዳ ስለነበረ ሌላ ነገርም የሚያስጠረጥር አክት ነው የታየባቸው። እንግዲህ መሄድ ጀመር። ብሌንን ለብቻዋ እንደምትፈልጋት ትነግራትና ክላሷ ትቀጥራትና ጥላቸው ትሄዳለች ማለት ነው። በጣም ተናዳለች ጄሪ። እንግዲህ ብሌንም ተከትላት ወደ ክላስ መሄድ ትጀምራለች። አምነን እዚህ ላይ እንግዲህ ተከትሎ መሄድ ነበረበት እንዳትጎዳት የሚወዳት ከሆነ። እንግዲህ አምነንም ዘና እያለ ወደ ሶፋ ሄዶ ቁጭ ማለት ይጀምራል። እንግዲህ ጄሪና ብሌን ደግሞ ወደ ጄሪ ክላስ ይዛት ሄዳለች ማለት ነው። እንግዲህ እናት ዛህራን በጣም ፈርታለች፣ እየተጨናነቀች ነው። አምነንም ደግሞ እንግዲህ ሌላ ነገር አላሰበም። ሶፋ ላይ ነው ቁጭ ብሎ ዘና ብሎ ያለው። እንግዲህ ጄሪም ደግሞ
የሰው ባል መንጠቁን እንግዲህ ተያይዘሽዋል ትላታለች ማለት ነው። ብሌን ደግሞ ምንም ልትናገር የፈለገችውን ነገር በግልጽ አማርኛ እንድትነግራት ትጠይቃታለች። እንግዲህ የት ነበራችሁ ትላታለች። እሷም ደግሞ እኔ ክፍል ነበርነ ብላ በሙሉ ልብ ምንም ነገር ሌላ ነገር ማለት ትችል ነበረ፣ ግን ከኔ ክፍል ነበርነ ትላታለች። እንግዲህ ምን እያደረገችው ነው? ባሌን ልትይጁ ፈልገሽ ነው ወይስ ምን ፈልገሽ ነው ክላስ ባሌ ጋር የገባሽው ትላታለች። እንግዲህ ብሌንም አምነን ህፃን ልጅ አይደለም፣ የፈለገውን ነገር ማድረግ ይችላል። ስለዚህ አንቺ ተቆጣጣሪሽ አታልኘው ነው እያለቻት ያለው። ጄሪም እንግዲህ ፈልጓት እንደሄደ እየነገረቻት ስለመሰላት በጣም ተበሳጭታለች። እንግዲህ ብሌንም ለማለት የፈለገችው አላስገደድኩትም፣ ራሱ ፈልጎ ነው እንጂ የመጣው እኔ አስገድጄ አልወሰድኩትም ባልሽን ትላታለች ማለት ነው። እንግዲህ ለምን መጣ ስትላት ሰላም ሊለኝ ትላለች ብሌንም። ጄሪም እንግዲህ በብስጭት የአንቺ ሰላም መሆን አለመሆን አምነን አይመለከተውም ምን አገባው ምናምን ብላ እንግዲህ የማይጠየቅ ጥያቄ ነው እዚህ ደግሞ እንግዲህ የጠየቀች ያለችው። እንግዲህ ብሌንም እሱን ራሱን ጠይቂ እንጂ እኔ ምንም የሚያገባኝ ነገር የለም፣ እሱን ጠይቂ፣ ፈልጎኝ የመጣው እሱ ነው። እንግዲህ ጄሪም እንግዲህ አንቺ ምርጫው አንቺ ብትሆኚ በፈጠርሽው ድራማ ካሁን በፊት ባረግሽው አክት ይፈልግሽ ነበረ ብላ አምነን ምንም እንደማይፈልጋት እና ምንም እንደማይመኛት እየነገረቻት ነው ማለት ነው። ግን በተቃራኒው ደግሞ ድራማ የፈጠረችው ጄሪ ናት እንጂ ብሌን አይደለም። ብሌን የተሳሳተችው አሁን ነው ባለትዳር መያዟ ነው ስህተቷ እንጂ እንግዲህ መወደዷን ስህተት አይደለም። እንግዲህ አንድ ሰው ከወደደ ግን ባለትዳር ሰው መልሶ ፍቅርን መቀበል መውደዱን መቀበል ማመን ይሄ የብሌን ስህተት ነው ማለት ነው። እንግዲህ በዚህ መሀልም ወደ ስድብ ይጀምሩና አትንቀዝቀዢ፣ ከዚህ በኋላ ከአምነን ጋር ብታያት እንደማትለቃትና ካምነን ጠገብ እንደማትደርስ ካሁን በኋላ ታስጠነቅቃታለች ማለት ነው። ብሌንም እሺ እኔ አልደርስም ብላ እንግዲህ እናት ዛህራ ደግሞ በጣም ምስኪን እናት ናት። ያቺ ዛህራ እናቴ እያለች ነበር የምጠራት፣ ግን እዚህ ላይ ስለተናደደች ብሌን ጄሪ ያቺ ዛህራም ስለምታውቅ ነው የነበራችሁበትን የደበቀችልሽ ምናምን ብላ እንግዲህ እናት ዛህራን መሳደብ ትጀምራለች ማለት ነው። ጄሪ በጣም ተበሳጭታ ነበረ። እንግዲህ ጄሪም እናት ዛህራን መሳደብ ትጀምራለች። ብሌንም እንግዲህ ተይ አትሳደቢ፣ እሷ ትልቅ ሰው ናት፣ ቢያንስ እንኳን ትልቅ ሰው አትሳደቢ እረፊ ትላታለች ማለት ነው። እንግዲህ ብሌንም ትልቅ ሰው ናት ተይ ስትላት፣ ጄሪም ደግሞ ትልቅ ብትሆን እሷ አታደለም ነበረ በህግ በትክክለኛው ነገር ነበር የምትፈርድ ምናምን ብላ እናት ዛህራ መሳደብ ትጀምራለች ማለት ነው። እንግዲህ ውዶቼ አዳምጣችሁ ጨርሱ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።